سانمو يخركو حنلو يخركو حنلو يخركو حنلو يخركو حنلو يخركو حنلو سانمو يخركو حنلو ያው እንደምን ዋላችሁ በአጠቃላይ በዚህ አንድ ወር ምናምን በትግራይ ስላለው ሁኔታ አንዳንድ አጭር ኢንፎርሜሽን ልስጣችሁና ስፔሻሊ በተለይ ደግሞ እነዚህ ሁለት ሰዎች ባይቶናና አውናት አክቹአሊ ባይቶና በአረና ውስጥ የነበረ የህወሓት ሰላይ የነበሩ ሶስት ግለሰቦች የተመሰረተ ፓርቲ ነው ከዛም አልፎ እኔ በላኩት ሁለት ላፕቶፕ እና $50 የተመሰረተ ፓርቲ ነው አረና ያሉ የአረና ሰዎች መስለውን እኛ በንጹህ ልባችን ስንታገል አረና እናጠናክራለን ብለን ሚዲያም በትግርኛ ለመጀመር አስቤ ስለነበር እነሱን አምነን በላክነው ሁለት ላፕቶፕ እና $50 የተመሰረተ ፓርቲ የህወሓት ተላላኪ የነበሩ ናቸው ኪዳና አመነ ክብሮም የሚባል አንዱ አዲስ አበባ ያለው አንዱ ክንፈ የሚባለው በሰው ቤት ተደብቆ የነበረ 8 ወር ሙሉ በረሃ ነበርኩኝ የሚል እነዚህ ሶስቱ የህወሓት ሰላዮች ነበሩ በኋላ አረናን ለማፍረስ ጥረት ሲያደርጉ ተነቅቶባቸው ተባረው በአረና ውስጥ ሆኖ የራሳቸው ፓርቲ የመሰረቱ ሰዎች ናቸው አሁን ዞሮ ትናንትና በሰጡት ኢንተርቪው በተለይ ኪዳነ አመነ በትንሽ ለውጥ አሳይቷል ጥሩ ነው ምንም ቢዘገይም ጥሩ ነው በአጠቃላይ አሁን በትግራይ ባለው ሁኔታ በአሁኑ ሰዓት በየቀኑ ከ120 እስከ 150 ሰው በየቀኑ በረሃብ እየሞተ ይገኛል ይህ የሆነበት ዋና ምክንያት ደግሞ ህወሓት አሁንም በጦርነት በኃይል ስለሚያምን በተለይ ደግሞ የኢትዮጵያ መንግስት ሳይሆን ኢትዮጵያ የምትባል ሀገር ለማፍረስ ትግል ማድረግ አለብን ወይም ደግሞ ጦርነት ማድረግ አለብን ስለሚሉ በዚሁ ምክንያት የትግራይ ህዝብ አሁን በችግር በረሃብ ውስጥ ይገኛል ስለዚህ ብዙ በጣም የሚያሳዝኑ ነገሮች በትግራይ እየተፈጸሙ ነው እንደምሳሌ ምናልባት በፌስቡክ ማትከታተሉ ከሆነ ከመቀሌ የሚወጡ አንዳንድ የተጻፉ ነገሮች ስናነብ በጣም የሚያሳዝን ነው ሆስፒታሉ በጦርነቱ የቆሰሉ የትግራይ ልዩ ኃይል ሙሉ በሙሉ ተይዟል እናቶች ልጆቻችን የትገቡ ይያሉ ያለቀሱ ይገኛሉ ህወሓት እስካሁን ድረስ በጦርነቱ በተካሄደው ውጊያ የሞቱት የትግራይ ልዩ ኃይል ለእናቶቻቸው መርዶ አልነገረም ስለዚህ የትግራይ እናት በለቅሶ ላይ ትገኛለች ሌላው በጣም የሚያሳዝን ነገር እኔ መቀሌ ሄጄ አይቼው ስለነበር ረሃቡ እንዴት አስከፊ እንደሆነ በየትምህርት ቤቱ ከተለያዩ የትግራይ አካባቢዎች በጦርነቱ ምክንያት ተፈናቅለው በትምህርት ቤት ያሉ ስደተኞች በሙሉ ወይም የተፈናቀሉ ምን አይነት ኑሮ እንደሚኖሩ ዋቅ ነበር ስለዚህ በቅርቡ አንድ በጣም አሳዛኝ የሰማነው ነገር አንዲት እናት ለልጆቿ የሚበላ የሚጠጣ የሌላት ልጆቿ በረሃብ ምክንያት አፋቸውን አረፋ ሲያወጡ ልጆቿ የሞቱ መስዋዕት ራሷ አጥፍታለች እና የትግራይ ህዝብ በህወሓት ምክንያት እንደዚህ አይነት ኑሮ እየኖረ ይገኛል ይሄ የሆነበት ምክንያት ደግሞ ቀደም ብዬ እንደነገርኳችሁ ህወሓት ጦርነት አላቆምም ስላለ ዋናው ዓላማው የትግራይ ህዝብ ተራበ አልተራበ የትግራይ ህዝብ ሞተ አልሞተ ሳይሆን ኢትዮጵያ የምትባል ሀገር ማፍረስ ስለሆነ ስለዚህ የትግራይ ህዝብ በህወሓት ምክንያት በረሃብና በችግር ይገኛል የሚያሳዝነው ደግሞ ይሄንን የትግራይ ህዝብ በረሃብና በችግር እንዲሆን ያደረገው ህወሓት የተባለ ፓርቲ አሁንም የትግራይ ዲያስፖራ እየደገፈ መገኘቱ ነውና ትናንትና አንድ የትግራይ ዲያስፖራ ከዚህ ከአሜሪካ ደውሎ እንደነገረኝ ከሆነ
በረሃብ ምክንያት አያቱ እንደሞቱ ነግሮኛል እና በጣም የሚያሳዝን ነገር ነው በትግራይ ውስጥ ያለው ስለዚህ አሁንም ከትግራይ ህዝብ ይልቅ ለፓርቲ የወገንክ የትግራይ ዲያስፖራ ከቤት ከጉያ ሰዎች እየሞቱ ዘመዶች እየሞቱ ህወሓት ለምን እንደምትደግፍ አይገባኝም ሌላው እነዚህ ሁለቱ ሰዎች በዚህ በጣም የሚገርም ነገር እኔ ህወሓት መቼም ዲሞክራሲያዊ ይሆናል ብዬ አስቤ ማላቅም ለወደፊቱም አይሆንም ሲፈጠርም ዲሞክራሲያዊ ፓርቲ ሆኖ አያውቅም እነዚህ ሰዎች ለምን ህወሓት ዲሞክራሲያዊ እንዲሆን ወይም ደግሞ በስልጣን እንዲያከፋፍላቸው በውሳኔ ላይ አስገብቶ በስብሰባ ምን ይሁን አጠቃላይ የሚደረጉ ውሳኔዎች ላይ እጃቸውን እንዲያስገቡ ወይም ደግሞ ህወሓት እንዲጠራቸውና የውሳኔው ተካፋይ እንዲሆኑ እንዲያደርጋቸው ለምን እንደሚለምኑ አይገባኝም ነገር ግን እነሱ ያሉት ራሱ በጣም የሚገርም ነው ለምሳሌ ቲኤምኤች የተባለ ፓርቲ የተባለ ሚዲያ እኔ ቲኤምኤች የተባለ ሚዲያ በውጭ የሚኖሩ የትግራይ ተወላጆች በሚሊዮን የሚቆጠር ብር ያወጡ እነዚህ ሁለቱ ተቃዋሚ ነኝ የሚሉ ፓርቲዎች በሚዲያው እንዳይቀርቡ ተደርጓል በጣም የሚገርም ነገር ከስንት ግፊት በኋላ ነው አሁን በሚዲያ የቀረቡትና ቲኤምኤች እነዚህ ሁለቱ ሰዎች በሚዲያ ላለመቅረብ ራሱ በህወሓት ማዕከላዊ ኮሚቴ በተለይ ቲኤምኤች ዋናው ከትግራይ ሆኖ የሚመራው አለም ገብረዋል በሱ ትዕዛዝ እነዚህ ሰዎች በሚዲያ እንዳይቀርቡ ተደርጎ ነበር አሁን ፈርተው ይሁኑ ምን ይሁኑ አላቀም በሚዲያ እንዲቀርቡ ተደርጓል ስለዚህ እኔ በጣም የሚገርመኝ የትግራይ ዲያስፖራ የማይጠይቀው ጥያቄ በብዙ ሚሊዮን ብር በብዙ ሚሊዮን ዶላር ለቲኤምኤች ብር ገንዘብ ያዋጣችሁ ለምንድነው ሁሉም ትግራዋይ እኩል እንዲሳተፍ ተቃዋሚ ነኝ የሚባሉ ህወሓትም ጠፍጥፎ ይስራቸው አይስራቸው ሌላ ጉዳይ ሆኖ ግን የተለየ ሐሳብ ያለው ትግራዋይ በተለይ ኤሊት የተባለ ትግራዋይ በቲኤምኤች ለምንድነው የማይቀርበው ብላችሁ ለምንድነው የማትጠይቁ ስለዚህ ቲኤምኤች ወይም በይፋ ነገሩን ቲኤምኤች የህወሓት ነው በሉና እነዚህ ሰዎችም በቃ የህወሓት ስለሆነ የራሳቸውን ሚዲያ አቋቁሞ ወይም በሌሎች ሚዲያዎች እንዲቀርቡ ጥያቄ ማቅረብ አለባቸው ማለት አሊያም ግን ቲኤምኤች የትግራይ ህዝብ ሚዲያ ከሆነ ቲኤምኤች የትግራይ ህዝብ ፖለቲካዊ ኢኮኖሚያዊና ማህበራዊ ጥያቄዎችን የሚያቀርብ ሚዲያ ከሆነ እነዚህ ሰዎች ለምንድነው ወደ ቲኤምኤች እንዳይቀርቡ የተደረገው ብላችሁ መጠየቅ መቻል አለባችሁ ስለዚህ የነዚህ ሰዎች ለቅሶ አንዱ በሚዲያ መቅረብ አልቻልንም ነው ሌላው ክዳና አመነ ትናንትና የተናገረው ሁለት ጊዜ መግለጫ አውጥተን ቲኤምኤች የሚባል ሚዲያ መግለጫውን በሚዲያ እንዳይቀርብ አድርጓል ብሏል ሌላው በጣም የሚገርም ነገር እነዚህ ሁለቱ ኦፍ ኮርስ አሁን ከልባቸው የሚታገሉ እና የሚያምኑ ከሆነ እንግዲህ ካሁን በኋላ ህወሓት የሚባል ፓርቲ የለም ብለውናል ጥሩ ነው መሐሪ ዮሐንስ በቀደም እንደሰማችሁት ከሆነ አሁን በተደረገው ጦርነት ላይ ዋና ተሳታፊ የነበሩት እነማን ናቸው ብሎ ሲጠየቅ ሶስት ነገሮችን ያስቀመጠው አንደኛው የትግራይ ሰራዊት ወይም የትግራይ ልዩ ኃይል ሁለተኛ የትግራይ ህዝብ በሶስተኛ ደረጃ የትግራይ የመከላከያ አመራሮች በተለይ ጄኔራሎች እና ምናምን የነበሩት እነሱ ናቸው ስለዚህ ህወሓት በዚህ ትግል ውስጥ እንዳልነበረ ህወሓት ተወሽቆና ተደብቆ በጫካ እንደኖረ በግልጽ አስቀምጦታል ስለዚህ ይሄ የኢትዮጵያ መንግስት በአንድ በኩል ጥሩ ነው ልትጠቀምበት ይገባል እነዚህ ሰዎች ፖለቲካ አስተሳሰባቸው አሁን ህወሓት የሚባል ፓርቲ የለም ብለዋል ከህወሓት ጋር ብዙ አይነት ፖለቲካ ልዩነት አላቸው ስለዚህ መንግስት ይሄንን አጋጣሚ ተጠቅሞ የራሱ ፖለቲካው አሰራር መስራት አለበት እላለሁ ሌላው ባይቶና በጣም የሚያስቅ ነገር ብዙ ነገሮችን ተናግሯል ከዛ ሁሉ በደንብ ያሳቀኝ ግን አውሮፕላኖች ኢትዮጵያ አዲስ አበባ ውስጥ ያሉ አውሮፕላኖች ተቆጥረው ሊሰጡን ይገባል ብሏል እና አንዳንዴ ፖለቲካ ማቹሪቲው ምን ጋር እንደሆነ ራሱ አይገባኝም ነገር ግን ዞሮ እነዚህ ሰዎች እዛ ትግራይ ውስጥ ሆነው ህወሓት እየተፈታተኑ ስለሆነ ከ5% ከመቶ 5%ም እንደግፋቸው ይገባል ብዬ አስባለሁ እና ስለዚህ ከዚህ በፊት እኔ ተናግሬ ነበር ህወሓት ለሁለት ተከፍሏል ለሶስትም ተከፍሎ ሊሆን ይችላል በአሁኑ ሰዓት ምክንያቱም አንደኛው ስልጣን መያዝ የሚፈልግ የድሮ ህወሓት ጊዜ ከጦርነቱ ከመነሳቱ በፊት በስልጣን ላይ የነበረ አንድ ራሱ የቻለ ቡድን አለ ሁለተኛ
በፊት ከጦርነቱ በፊት ከመከላከያ በጥሮታም ይሁን ተባረውም ይሁን በስንብትም የወጡ የመከላከያ ጄኔራሎች የነበሩ አሁን ጦርነቱን እየመሩ ያሉት እነዚህ ደግሞ ሌላ አንድ ግሩፕ ነው። ሶስተኛው ግሩፕ የኛ ጄኔሬሽን ማለት ነው። ልክ እነዚህ እነ መሐሪና እነ ኪዳነ የነሱ ቡድን ማለት ነው። ስለዚህ ህወሓት ገና ጦርነቱ አዲስ አበባ እንቆጣጠራለን እያለ ገና ከመቀሌ እንኳን ሳይወጣ እንደዚህ አይነት የፖለቲካ ልዩነት አለ። ስለዚህ መንግስት ሊጠቀምበት ይገባል። በተፈጥሮ ህወሓት ዲሞክራሲያዊ ፓርቲ ሆኖ የማያውቅም፣ ለወደፊቱም አይሆንም። እኔ የነዚህ ሁለቱ ሰዎች ኢንተርቪው ካየሁት በኋላ ትዝ ያለኝ ነገር ቢኖር የመለስ ዜናዊና የአቶ ግደይ ዘርአጽዮን ክርክር ነበር። እዚህ ህወሓት እነዚህ ሁለቱን ልጆች ህዝብ ሰብስቦ በአደባባይ ወይም በፈለገውን አዳራሽ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፖሊሲዎችን መከራከር አይችልም ህወሓት። ስለዚህ በአንድ በኩል ኪዳነ ያለው አንድ ጥሩ ነገር አለ። ህወሓት በአሁኑ ሰዓት ምንድነው መምራትም የማይችል ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ፖሊሲ የሌለው የመምራት አቅም ያለው መሪ የሌለው ፓርቲ ቢሆን ህወሓት ነው ብሎ ደፍሮ ተናግሯል። ስለዚህ ጥሩ ነው። በህወሓት ታሪክ ሁላችንም እንደምናውቀው የተለየ ሐሳብ የያዘ በተለይ ደደቢት በረሃ በነበሩበት ጊዜ ከደርግ ጋር በነበረው ጦርነት የተለየ ሐሳብ የነበረባቸው ብዙ የህወሓት ታጋዮች በተለይ ኢትዮጵያዊነት ባህሪ የተላበሱ የትግራይ ተወላጆች በደደቢት ረሽነዋል። ለምሳሌ እነ ተክሉ ሐዋዝ፣ እነ ሸዊት ዳኘው፣ የክንፈ ዳኘው ወንድም ኡባዝጊ፣ ሌሎችም የተለየ ሐሳብ ያላቸው ለትግራይ ህዝብ የወገኑ ለትግራይ ህዝብ ይጠቅማል የሚል ሐሳብ የሚያቀርቡ ህወሓት በረሃ ያለ ሲረሽናቸው ነበር። ስለዚህ ይሄም ለታሪክ አጋጣሚ ይቀመጥ። እነዚህ ሁለቱ ሰዎችም ምናልባት ሊገደሉ ይችላሉ። ምክንያቱም ህወሓት ከዚህ በኋላ ሐሳብ ማመንጨት አይችልም። ፖለቲካዊ ሐሳብ፣ ኢኮኖሚያዊ፣ ሁሉም አይነት ሐሳብ ማመንጨት አይችልም። እነዚህ ሰዎች አሁን ባለው በተለይ ጄኔሬሽን ብዙ ተቀባይነት ያገኙ ልጆች ናቸው። መሐሪም በደንብ አውቀዋለሁ። ስለዚህ እነዚህ ሰዎች ልክ እንደነ ተክሉ ሐዋዝ እንደነ ሸዊት ዳኘው እና እንደነ ሌሎቹ ሊገደሉ ይችላሉ። ስለዚህ በዚህ አጋጣሚ የትግራይ ዳያስፖራ መጠየቅ መቻል አለበት። ዝም ብለህ ሰላማዊ ሰልፍ መውጣት አይደለም። ቤተ መንግስት ዋይት ሃውስ እየሄድክ ጆ ባይደን ማለት አይደለም። መጀመሪያ ውስጥህን ጠይቅ። መጀመሪያ በትግራይ ያሉ ፓርቲዎች ህወሓት ራሱ ዲሞክራሲያዊ ነው አይደለም፣ የተለየ ሐሳብ መቀበል ይችላል አይችልም የሚል ጥያቄ ማቅረብ መቻል አለበት። በጣም የሚያሳዝነው ነገር ደግሞ የውጭ ዲፕሎማሲ ከዚህ በፊት ከ40 ዓመት በፊት ሲመሩት የነበሩት እነ ብርሃነ ገብረክርስቶስ አሁንም ከ40 ዓመት በኋላ እነሱ እየመሩ ስብሰባ ሲደረግ የሚጠሩት እነሱ ከህዝብ ፊት ለፊት ተቀምጠው ምን መደረግ እንዳለበት ምን ማድረግ እንዳለባችሁ የሚነግሯችሁ እነዚህ ሽማግሌዎች የ70 ዓመት የ80 ዓመት የዛሬ 40 ዓመት ህወሓትን ሲመሩ ነበር። ለምንድን ነው የትግራይ ዲያስፖራ ከናንተ አዲስ ትውልድ ወጥቶ መምራት የማይችለው? የትግራይ ዲያስፖራ እንቅስቃሴ በአሁኑ ሰዓት ለምንድን ነው በአዲሱ ትውልድ መመራት የማይችለው ብላችሁ መጠየቅ መቻል አለባችሁ። የኪዳነ አመነ ትልቁ መልእክትም ይሄ ነበር። ለዚህ እነዚህ ሰዎች መቀሌ ውስጥ ቁጭ ብለው ህወሓት ፊት ለፊት እየተጋፈጡ እኛ ካልመራን እያሉ ህወሓት በቃችሁ፣ አርጅታችኋል፣ በሐሳብም በእድሜም በአስተሳሰብም በሁሉም ነገር አርጅታችኋል፣ ለትግራይ ህዝብ ገደል የከተታችሁ እናንተ ናችሁ ብሎ ኪዳነ አመነ በግልጽ ተናግሯል። ትልቁ መልእክቱ የነበረ ይሄን። ስለዚህ የትግራይ ዲያስፖራ ከዚህ በኋላ ባረጁ ሽማግሌዎች እድሜያቸው 80 ነርሲንግ ሆም መግባት የሚገባቸው እነ ብርሃነ ገብረክርስቶስ በእነሱ የምትመራ ከሆነ ምንም አይነት ለውጥ አታመጣም። እንደኔ ምንም አይነት ለውጥ እንደማታመጡ አውቃለሁ። ሰላማዊ ሰልፍ ከመውጣት ውጭ ሌላ ምንም የምታረጉት ነገር የለም። 10,000 የትግራይ ዲያስፖራ ተሰብስበ የኔን ያህል እንኳን ለውጥ ማምጣት እንደማትችል አውቃለሁ። ነገር ግን ኪዳነ አመነ እንዳለው አሁንም በሽማግሌዎቹ መመራት አቁሙ። እስኪ ከራሳችሁ አመራር አውጡ፣ ድፍረት ይኑራችሁ። ፖለቲካ እኮ አጎትህ ትልቅ ስለሆነ በእድሜ ስለበለጠ ወይም ደግሞ ታጋይ ስለሆነ አክብረው የምትሄድ አይደለም። የተሻለ ሐሳብ አለው የለውም፣ የተሻለ ፖሊሲ አለው የለውም ነው። እና እነዚህ ሁለቱ ሰዎች ወሬቨር ልዩነት ሊኖረን ይችላል፣ ግን ደፍረው እንደዚህ መናገራቸው በጣም ደስ ብሎኛል።
በዚሁ አጋጣሚ እንደዚህ የምትቀጥሉ ከሆነ እናንተም እኛም ከናንተ ጎን መሰለፋችን አይቀርም። የኔ የትግሌ የመጨረሻ ዓላማ ህወሓት የሚባል ፓርቲ መጥፋት አለበት። ህወሓት የሚባል ፓርቲ ብቻ ሳይሆን አመራሮቹ ራሳቸው መጥፋት አለባቸው። ከዚህ በኋላ እነዚህ ሰዎች ለትግራይ ህዝብ ምንም ነገር ሊያደርጉለት አይችሉም። ምንም አይነት ለውጥ ሊያመጡ አይችሉም። ስለዚህ በርቱ። እንግዲህ ከገደሏችሁ ደግሞ ምንም ማድረግ አይቻልም። በዚህ በሚደረገው ጦርነት ግን እነዚህ ሁለቱ ሰዎች በትግል ተሰውተዋል ብላችሁ መስዋዕትነታቸውን ከነገራችሁን እንደገደላችሁት ነው የምንቆጥረው። ምክንያቱ እናቃችኋለን፣ በጣም ጨካኞች ናቸው። እንኳን አሁን ላለው ትውልድ የናንተ ኩዮች ከናንተ ትምህርት ቤት የተማሩ የናንተ አብራ አደጎቻችሁ እንኳን በተኙበት ረሽናችሁ ገላችኋል። ይሄ ታሪክ አላችሁ። ስለዚህ በአጠቃላይ በትግራይ ያለው ሁኔታ ይሄ ነው። ሌላው በጣም የገረመኝ ነገር ኪዳነ አመነ ያነሳው፣ ምናልባት ትግርኛ ለማትሰሙ በአሁኑ ሰዓት የትግራይ ህዝብ በአራት ተከፍሏል። ኤቢሲዲ ብሎ ህወሓቶች አስቀምጠውታል። የመጀመሪያው ኤ የሚባለው ከአድዋ የሚወለድ አመራር ላይ ያለው ካድሬ በሙሉ የአድዋ ስለሆነ እኔ በግልጽ ነው የምናገረው። ምንም ደብቀው ነገር የለም። ኪዳነ አመነ በግልጽ ነግሯቸዋል። ህወሓት የትግራይ ተወላጅ ወይም ትግራዋይ ኤቢሲዲ ብላ በአራት ከፍለዋለች ብለዋል። ዲ ብለው የተቀመጡት በጦርነቱ ጊዜ ከጦርነቱ በኋላ ብልጽግና ሲቆጣጠረው በነበረው አካባቢ ህዝብ ሲረዱ የነበሩ ወይም ደግሞ ብልጽግና የተባሉ ወይም ደግሞ ከብልጽግና ጋር ግንኙነት የነበራቸው የትግራይ ተወላጆች ናቸው። ኪዳነ አመነ በግልጽ አስቀምጧል። በብዙ ሺህ የሚቆጠሩ የትግራይ ተወላጆች የብልጽግና አባል ነበራችሁ ተብለው በፍርድ ቤት ሳይሆን በፖሊስ ሳይሆን ህዝብ በተሰበሰበበት ልክ የዶክተር አብርሃም እናት እንዳረጋችሁ ህዝብ ሰብስባችሁ በአዳራሽ ትግራዋይን በዲ ክላስ መድባችሁ አስራችሁታል። ማንም ፍርድ ቤት ሳይቀርብ ዳኛ ሳይቀርብ ክስ ሳይመሰረትበት ልክ ሐልዋ ወያነ ጋር ስታረጉት እንደነበረው የብልጽግና አባል ነበር ከብልጽግና ጋር ተያያዥነት አለው ብላችሁ በብዙ ሺህ የሚቆጠር ትግራዋይ በአሁኑ ሰዓት በትግራይ ታስሮ ይገኛል። የትግራይ ዲያስፖራ ይሄን ላንተ ምንም አይመስልም። ኪዳነ አመነ ግን በግልጽ አስቀምጦታል። ክላስ ዲ የተባሉ የትግራይ ተወላጆች ከብልጽግና ጋር ግንኙነት የነበራቸው ባንዳ ተብሎ በአሁኑ ሰዓት ያለምንም የህግ ዱ ፕሮሰስ ታስረው ምግብ አይቀርብላቸውም። እንደ እስረኛ እንኳን በስነ ስርዓት እንደ እስረኛ ሳይሆን እንደ ትግራዋይ እንኳን በስነ ስርዓት ትሪት ሳይደረጉ በየእስር ቤቱ በየወረዳው ታጉረው ይገኛሉ። ይሄ የትግራይ ዲያስፖራ ለናንተ ሚስጥር ነው አይደል? ሌላው አማራው እንዳይሰማን፣ ኦሮሞ እንዳይሰማን፣ ሌላው ኢትዮጵያ እንዳይሰማን ብላችሁ ዝም ጭጭ ብላችኋል አይደል? ነው። ኪዳነ አመነ ግን በግልጽ አስቀምጦታል። ክላስ ዲ የተባሉ የትግራይ ተወላጆች በአሁኑ ሰዓት በብዙ ሺህ የትግራይ ተወላጆች በትግራይ እስር ቤት በሁሉም እስር ቤት ታስረው ይገኛሉ። እነዚህ ከህወሓት ከብልጽግና ጋር ግንኙነት አላቸው የተባሉ ተጋሩ ናቸው። ብልጽግና ታዲያ ከህወሓት ጋር ግንኙነት አላችሁ ብሎ በአዲስ አበባም ይሁን በየትም ቦታ ተጋሩ ቢያስር ለምንድን ነው የሚያናድዳችሁ? ለምንድን ነው የሚያበሳጫችሁ? ለምንድን ነው አዲስ አበባ ብልጽግና ትግራዋይን ሲያስር በዘሩን የታሰረው የምትሉት? ትግራይ ውስጥ ክላስ ዲ ተብሎ እየታሰረ ያለው ትግራዋይስ ይሄ ስህተት መሆኑ ስለ ህወሓት መቼ ነው የምትነግሩ? ስለዚህ ኪዳነ አመነ በግልጽ አስቀምጦታል። ህወሓት በአሁኑ ሰዓት የትግራይ ህዝብ በአራት ከፍሎታል፣ ኤቢሲዲ ብሎ። በጣም የሚያሳዝን ነገር እናንተ የህወሓት ከፍተኛ አመራሮች ተደብቃችሁ በስናይፐር እንሰማዋለን እኮ እያንዳንዱ ሚስጥር እኮ ቀስ በቀስ እየወጣ ነው። በገበሬ ቤት ተደብቃችሁ በስናይፐርና በክላሽ ተጠብቃችሁ ጦርነቱ እስኪያልፍ ድረስ አሁን መከላከያ ሲለቅ ወደ መቀሌ መጣችሁ ጀግናንን የምትሉ የህወሓት አመራሮች ከናንተ በላይ ሚስኪኑ ትግራዋይ ሲዋጋ ነበር። ከናንተ በላይ የተዋጋው ደሙ የከፈለው ከመከላከያ ጋር የተዋጋ የሁለት ቀን የሶስት ቀን የእግር ጉዞ በምሽት ሲያደርግ የነበረ የትግራይ ወጣት እንኳን በውሳኔ ላይ እንዳይሳተፍ ከመስከረም የታገለ ይሄን ያህል ስልጣን ይሰጣል፣ ከጥር በኋላ የታገለ ይሄን ያህል ስልጣን ይሰጣል ብላችሁ ትግራዋይ እንኳን ከፋፍላችሁታል። የትግራይ ዲያስፖራ የኔ ጥያቄ
ህወሓት ክላስ ዲ ብሎ የትግራይ ክላስ ዲ ብሎ የፈረጀውን የትግራይ ማህበረሰብ ከብልጽግና ጋር ተያያዥነት አለው ያለው ወይም ደግሞ ባንዳ ያለውን በትግራይ ውስጥ እያሰረ ብልጽግና በአዲስ አበባ ከህወሓት ጋር ግንኙነት አላችሁ ብሎ ትግራዋይ ቢያስር ምንድነው ችግሩ ነው ወይስ ትግራዋይን ሲያስረው ወይም ደግሞ ትግራዋይን ሲገለው ምንም ስለማይመስላችሁ ለዚህ ክዳነ አመነ በዚህ ክሬዲት ሰጧል በደንብ አድርጎ አስቀምጦታል ትግራዋይ በአሁኑ ሰዓት ABCD ተብሎ ተቀምጧል አይደል ኤ የተቀመጣችሁ በደንብ እናቃችኋል ከአድዋ የተወለዳችሁ በተለይ በዚህ በሚዲያ በቲኤምኤች ያላችሁ የአድዋ ተወላጆች በስልጣን ላይ ያሉ የህወሓት ካድሬዎች እነዚህ ሚስኩኑ የትግራይ ወጣት ተዋግቶ ደሙን አፍስሶ ባወጣቸው ነፃ አካባቢዎች ፎቶ እየተነሳ የሚለጥፍ ውራይና የሚባል የአድዋ ጋዜጠኛ እነዚህ ናቸው ክላስ ኤ የሚባሉት እኔ በግልጽ ነው የምነግራችሁ ሌሎቹ ይሄ ከአድግራት የተወለድ ከመቀሌ ከራያ የተወለድ ከሽሬ አንተ በክላስ ሲ ነህ ክላስ ሲ እና ክላስ ቢ ናችሁ ምናልባት ክላስ ቢ ላትሆኑ ትችላላችሁ ይሄ በግልጽ ነው የምናስቀምጠው መፈራው ነገር የለም ለዚህ ይሄ ነው አንዱ ትልቁ ሚስጥር ያወጣው ኪዳነ አመነ በአሁኑ ሰዓት ህወሓት የሚገርም እኮ ነው የራስ ህዝብ እንዴት ክላስ ABCD ብለህ ትፈርጃለህ ስለዚህ በትግራይ ያለው ሁኔታ ይሄ ነው ስለዚህ አሁን እኔ መንግስት ራሱ ጦርነቱን ትንሽ ቢያራዝመው ሌላ ጉድ እንሰማለን መጨረሻ ላይ እርስ በርሳቸውም እንደሚገዳደሉ ሌላው በአመራሮቹ ራሱ ምንም አይነት ስምምነት የለም የነ ጻድቃን ቡድን ሌላ ነው የነ ደብረጽዮን ቡድን ሌላ ነው እነዛ የድሮ የነ ስብሃት ወይም የነ መለስ አስቀጣይ ናቸው እነዚህ ደግሞ ተገፍተናል ተበድለናል በእናንተ ምክንያት የትግራይ ህዝብም እኛም ገደል የገባ ነው ብሎ የሚያግሮመርም ሌላ ቡድንም ደግሞ አለ ስለዚህ ከዚህ ሁሉ የኢትዮጵያ መንግስት አትርፏል እንጂ አልከሰረም ስለዚህ የትግራይ ዲያስፖራ ራሱ እንደዛ ናቸው ክላስ ABCD ናቸው ይሄ ዝም ብለ በየቀኑ ሰላማዊ ሰልፍ የምትወጣ በተለይ የአዲግራት ተወላጆች አጨብጫቢዎች እናንተ ናችሁ ይሄን ህወሓት የሚባለው ፓርቲ የምትደግፉ እናንተ ራሳችሁ ክላስ ሲ ናችሁ እኔ አይደለም የፈረጅኳችሁ ህወሓት ራሱ ነው የፈረጃችሁ ለዚህ ኪዳነ አመነ እነዚህ አይነት ብዙ ሚስጥሮች ተናግሯል TMH የሚባለው ሚዲያ መግለጫ ሁለት ያውጣታን አልለጠፈውም ስለኛ አላወራም ብሏል መሐሪ ዮሐንስም እንደዛ መሐሪ ዮሐንስ በተለይ መጨረሻ ላይ ምን ሐሳብ አለህ ብሎ ጥያቄ ሲቀርብለት ያቀረበው አንድ ነው በሚዲያ መቅረብ ፈልገን ብዙ ጊዜ ጠይቀናችሁ እምቢ ብላችሁናል ህወሓት አሁንም አፋይ ነው ብሏል ስለዚህ TMH የሚባለው ምናልባት ለማታውቁት ትግርኛ ለማሰሙ TMH የህወሓት ሚዲያ ነው ድምጽ ወያኔ እንደምንለው ልክ እንደዛ ነው በትግራይ ያሉ ተቋሚ ፓርቲዎች ነን ባዮች ምንም አይነት መግለጫም ይሁን ምንም አይነት ማቅረብ የማይችሉበት የህወሓት ሚዲያ ነው ስለዚህ በትግራይ እንደዚህ አይነት ሁኔታ ነው ያለው ህዝብ በየቀኑ እኔ አይደለሁም ያልኩት ራሱ በትግራይ ቲቪ ሄዳችሁ ይዩት በየቀኑ ቢያንስ ከ120 እስከ 150 ሰው እየሞተ ነው ህፃናቶች ምግብ አጥተው በተለይ አልሚ ምግብ የለም የመጣው ምግብ በስነ ስርዓቱ ሊዳረስ አልቻለም ምክንያቱም ህወሓቶች የመጣው ምግብ ራሱ ጦርነት ሊጀመር ይችላል ብለው ስለሚያስቡ ፕራዮሪቲ የሚሰጡት ለህዝቡ ሳይሆን ለወታደራቸው ምክንያቱም የነሱን ህይወት ሊያድን የሚችል ወታደሩ ስለሆነ ህዝቡ ሳይደርስ ያስቀመጡት ነው የሚገኘው ስለዚህ ህዝቡ በረሃብ እየሞተ ነው የትግራይ ዲያስፖራ ልብበል እነዚህ ናቸው በትግራይ ውስጥ ያሉት ስለዚህ የኔ አሁን እነዚህ ሁለቱ ሰዎች እንግዲህ ህወሓት መግደሉ አይቀርም የጊዜ ጉዳይ ነው ወይ ማሰሩ አይቀርም አረሜኔ ስለሆኑ ልክ የነ ተክሉ ሐዋዝ የክንፈ ዳኘው ወንድም መለስ ዜናው የገደለው ሸዊት ዳኘው የሚባለው የሱ ወንድም ልክ እንደገደሉት እነዚህ ሰዎችን መገደላቸው አይቀርም የትግራይ ዲያስፖራ ግን ያው ዶንቆሮ ስለሆነ ምንም ማድረግ አይቻልም ኪዳነ አመነ ግን ለትግራይ ዲያስፖራ አንድ ጥያቄ ያቀርቧል በውጭ የሚደረገውን ትግል የዲፕሎማሲ ውክልና የሌለው የድሮ የህወሓት ታጋይ አሁንም የዲፕሎማሲ ግንኙነት ያደረገ የራሱ ውሳኔ እየወሰነ ነው ስለዚህ የትግራይ ዲያስፖራ የራስ አመራር ማምጣት መቻል አለበት ብሏል ትልቅ መልእክት ነው ይሄ ይመስላል ሌላው ምናልባት በትግርኛ ደግሞ አንድ ትንሽ መልእክት ላስተላልፍ
መጀመሪያ አወፃ ንትነብሩ ተጋሩ አወፃ ትነብሩ ዘለኹም ተጋሩ እቲ ሰላማዊ ሰልፊ ትወፅዎ ዘለኹም ተብልዎ ዘለኹም ብናተይ አረአያ ትርጉም ዘይብሉ እንዲዩ ኣብ ኢትዮጵያ ሳንክሽን ተገበረ ኣይተገበረ ኣብ ኤርትራ ሳንክሽን ተገበረ ኣይተገበረ ዝመጽእ ለውጥ የለን ካብ ኤርትራውያን ተማሃሩ ኤርትራ ክንደይ ዓመት ሙሉ ሳንክሽን ተገይርላ ሳሕጂ መራሕያ ዘሎ ፕሬዚዳንት ኢሳያስ ስለዚ by definition sanction ማለት ህዝቢ ኣብ ልዕሊ መንግስቱ ክዕምጽ ዝገብር ቱል መሳርሒ ናይ ዌስተርን ካንትሪ ስምበር ነቲ መንግስቲ ጽልዋ ዝሕድር ኣይኮነን ሳንክሽን ስለዝተገበረ ዶክተር አብይ ጠሚ ክሕድር ማለት ኣይኮን ወይ ዶክተር አብይ ናይ ምንቅስቃስ ክስታዩ ዝእግር ማለት ኣይኮን ሳንክሽን by definition ከምቲ ዝወልኩኹም መንግስቲ ህዝቢ ኣብ ልዕሊ መንግስቱ ክዕምጽ ዝግበር ናይ መሳርሒ ቱል هذه أنا أوصات نورو زلهم تجارو كده أنا أمنا بقلت نجيركم حوحات نتجراوي أربعة خفيلات طلعوا A B C D إلو أربعة خفيل ولا حوحات كلاس دي زبهل التنساتهم باندا زبلوا ويدما بيوه هالنتو حزب خيط أملوا زجل زنبرة تجراوي بزي فردي أفردي بيت كي كاربه بوليس مرتع حزو إيفيدنس حزو كي كسسو أب دراش أكيكا نسخة باندايخا نسخة خندز عمت تأثر نسخة خندز ورح تأثر نابلة نهزبي أمونغو نوعلو أمونغو هزب تقرأي نخيط تماما ارسبرسو نخيط تماما كيم كحدر لومي بودا باندا تبايلو تأثر زلا ولا لي تقرأي ويحاوز أسرو زلو تقرأي صباح نتزو أسرو مكلاكيا صباح مقالة مساعته كم زقاطلو خيط رسع ስለዚህ حوحات نتجراوي ABCD نابلت أمونغو كرحنت نخحدر أمونغو نخيط تماما نخطراتر أبكين بقى نخنبر تقبر الله كأنا الزاربو سلازي يردوكم بحر 10 عامات اللي زردوكم أنا الزاربو كده أنا أمنا جن بقلت قميتكم معاته شحات تجارو أبز حجي ساعات بسنك حوحات كلاس دي تباهيلهم تأثير أمريكا ولو لذي كابا إذا أخو نمنتاي أخو نبلتقلنا تخصوا ولا بلصقنا را أبدي سابا زنبر نحارة تقراوي مس حوحات تراخب يخايلو انت أسرو را نمتايهم تقراوي سلازخونا زئسرتو لزلهم اتي اب تقراي ام مقله زئسر زلو تقراوي بسنك حوحات مس بلصقنا قريبو تبايلو امو ولا حنت ايفيدنس زيبلو سوقيلكا خمزي ناي شفتنت وسيدكا مأسار امو دما تأثيرو دما بسنة سرعات مقب قربولو زي يخل زستخ ركب زي يخل تقراوي اب تقراي إن هلوكم زليلكم بلصقنا خمس جيرو يتول كم يحجون الزاروون يرنا حجون كن الزاروين تقراوي مجمريا جزا خاطري A B C D تبهايلو تقراوي 4 تخفيلو كنقراكم كلاس A زبهالو دك عدواي بمولهم زم كادرتا تري ولهم بعل جيتاچو بعل ابادي ابزو وص انت مچخم بعل ستالين TMH كم دله يم زطواوي وزلو دك عدوا نساتهم كلاس A يبهالو كلاس B زبهال تمساتهم بزمدنا ديو بحشكرنا دي بقلدي زقرب كلاس C زبهال مبزحتكم تجارو منጨብጨብቲ بفلاي دك عدغراتاتم منጨብጨብቲ አወጻት ነብሩ ዘለኹም ነዝውድብ ትድግፉ ዘለኹም ደቅ عدغራት ይኹም ነዝውድብ ተንጨብጭቡሉ ዘለኹም አቋም ዘይብልኩም ስታንድ ዘይብልኩም ዕድመ ልክዕኩም ዳንጨብጨብኩም ትነብሩ ደቅ عدغራት ልብ ግበሩ ዶክተር አብርሃም ወደ عدغራት ይኹ ትድግፉ ወይ ግበውኩም ነይሩ እቲ ተሓቢኹም ትዛረብዎ ኣብ ገገዛኹም ተሓቢኹም ትዛረብዎ ዘለኹም ያነ ዛረብ ዘሎ ተሓቢኹም እንታይ ከም ትዛረቡ ንፈልጥ ኢና زيدك عروان كلهم جنرالات ناولكم يخم تزاربوا موتا دكتور ابراهام دا زي تدقفوا دا ود عدغرات ግን መንጨብጨብቲ ይኹም ባይ ኔቸር ደቂ ዓድግራት በሃሉ አወጻ ተቀመጡ ነዝው ድብዝ ትድግፉ ዘለኹም መብዛሕትኩም ደቂ ዓድግራት ይኹም ዳትስ ዋይ ድማ ሕወሓት ንዓኹም ክላስ ሲላ መዲባትኩም ዘለ ሕወሓት ንዓኹም ክላስ ሲላ መዲባትኩም ስለዚ ኣብ ትግራይ ሓደ ዝነበረ أربعة خفيلات لحوحة A B C D كدانا أمنا بقلت نجيركم بعلماني من نفس التان كم وقت زد اللي يزلوا صراحة تسمعوهم نحن قاصلا نفولتو أنا غزار وقولوا زي يردوكم حر 10 عامات اللي يردوكم كدانا أمنا جن بقلت ساقميتو نجيركم أول شيء جنزب نتي أميش تواتو معات مليون قرش تواتو
بعال كيدانا أمنه بعال محاري يوحنس جن أبتي إميش نقي قربو تغيرو أمون نمن داهم دا قرش توات وزلهم دا تيميش نهزب تقرا عند حر كوينو حل تقراوايكو أب تيميش قربو حسابو كقرب له حسابو بزي قدس نايت ترى تقراواي مغرفو زوم كل تسوات زيوم بعال كيدانا بعال محاري يوحنس كواس أب تيميش نقي قربو تفرد له عالم عدمن عالم قبروات أو أبت إيميج كوفي لله تحدى ود عدوى ستالين قبر سلاسي أب مقالة كوفي لله مدهن قبر سلاسي قوال عدوى بقى زميديازي نحارة نايدك قشت كوين سلازي نتقراوين مسلون ديمقراسيون زي حلقة أب كل لمحارة خمس غنبا أب كل الأورام خمس غنبا أبي خمس غيره تايتوكم زعما دكتور أبي أب تقراي زقبر زولو إي ديمقراسيا وكايدا زي تقاومو داسواي كحوحات أب ددبيت النهالوه إي ديمقراسيا وسلز نبرة كساع مجرشة كساع 93 بعد جورو أسرة زباررو كساع يمانة جمايكا زبارر إي ديمقراسيا ودب نيرو أباي ولد خبارر كله إي ديمقراسيا ودب نيرو تتقاليلو حزب تقراي كم حزبي كبرس كطف تغير 30 عام مولو زلمعو حزب تقراي أبشمون تورح كطف تغير نمنتاي تحوحات إي ديمقراسيا ودب سلز خونه تودب يكونن وعلكم أتم دقفتي دناقر ناي حوحات دقفتي سلازي تطيقوا سلازي تحتوا رأس سلازي ولكم هاو نمنتاي لكم سلازي تحت سويكم بسمع سلا تقول هذه اب تግራይ كلاس دي ناتبهاله زئسر زولو تግራዋይ معته شحاتيلو كدانا امانه نغيركم له حزي زليلكم دكتور ابي اب اديس ابا تግራዋይ اسره اب بشوفتو تግራዋይ اسره ايتول اب مقله زئسر زولو تግራዋይ نمنتاي زئسر يلكم زولو حتتو صباح لو زئسر زولو تግራዋይ صباح افت زاسرو زولو بيتسبو يقول اب كال حنا خمس فد خيترسع امونغو حزبي امونغو تግራዋይ نوعلو نخطراتر حنا نخفدق انبقل نخفطر زغبر زولو ودب حوحات تግራይ كوفيلو ስለዚህ ነዚ የጸላኢና حوحات ودب ዝبحال حوحات ዝተبحال ودب ጥራሕ يጸላኢና زولو ነዚ ኣብ ታሪኽና ሰሚዕናዮ ዘይንፈልጥ تግራዋይ A B C D ተባሂሉ ኮፊሉ بعد محاري يوحنس بعد كيدانه أبتي إميش ميديا نخي قربو تغير إزي ناي تግራይ دياسبورا أيتقالو سلونوا داس واي دما وشتنا سلازي تصرنا وشتنا سلازي تآمنا قدل زاتنا خم حزبي نخمزي مخنيات سؤالكم تنچوچبو كمزي بحاللو چبچب زي من چبچاب كال سرح يقولكم حتاتو طيقو طيق زخونو ولدو حوحات ولا انت زي فتره كابز كله جيجا تماهركم هبز حلفت شعات ورح ز حلفه جيجا تماهركم كم كيدانا امنه كم محاري يوحنس كواتر يمطو ناتاتهم نيشتي اسكحازو طيقو لمنتاي ناي تግራይ دياسبورا بدق 80 عمت ببعل برهانه قبر خريستوس زمرح زليلكم طيقو لمنتاي كابز حدش ولدوزي مرحينت كمص زي كاليلكم طيقو برهانه قبر خريستوسن سبيتون 10 مليون دولار بناي فرتشم ابانك زنبره نسون سبيتون تفاتحهم وسيدمو انببو ام مصحف قبرو اسرات لكم ام مصحف ارمياس لقس عليكم مو انيت برهانه قبر خريستوس يمرحكم له او اخوا خوفيلو كم زنقبر كم جنزب نواص نسمعينا كلهم ناي ورح دموسكم يبكم يكم تو حدا بنا ايثيوبيا حدا بليون قرش واصيهم لهم ابزن كل تو واحد زي كلهم تقاروا او وصا تقمطوا ناي ورح دموسكم يبكم نفلط ازي نابي زغيد زلو ايردكم بعل محاري يوحنس يخونوا بعل كيدانا امانه خفت تواصا جنزب نودو مطاناخري نزكايدو ناي بوليتيكا منقسقاس كوهاب ما يغبون ايتحتم ግን ስለዚ ደንቆርኩም ምንም ግበር አይካል ኣብ ትግራይ ቲቪ እንታይ ብለሎ ስምዑ ኣብ መዓልቲ ካብ 120 ክሳብ 150 ትግራዋይ ብጥሜት ይመውተሉ ብሰንኪ ሕወሓት ኪዳና ኣመኖም ከማይ ዝውዘሉ ንህዝቢ ትግራይ ናብ ገደል ዘእተወ ንህዝቢ ትግራይ ናብ ዝኹይናት እዚ ዘእተወ ንህዝቢ ትግራይ ናብ ጥሜት ዘእተወ መርሕነት ክጥየቅ ኣለዎ ኢሉ ንስኹም ግን ንበዓል ደብረጽዮን ከም መልእኽቲ ቆጽሮም ሓደ ዕትሮ መራሕ ኣለኩም ው زرب بوليتيكا زي يفلت نعو خملاق تقطرو بسنك زمر حتى حوحات زيوم جن هزو تقراي ناب قدل آتي قنا يتحتم محاري يوحنس كم يزب لكم زلو كدانا أمنو كم يزب لكم زلو خطيقو خطكولو لكم
ንምንታይ ብርሃነ ገብረክርስቶስ ወዲ 80 ዓመት እዩ ቅድሚ 40 ዓመት ናይ ኣወፃ ዝነበሩ ተጋሩ ይመርሕ ነይሩ ሕዙውን ይመርሕ ኣሎ ንምንታይ እዩ ካብዚ ሓድሽ ወለዶ መሪሕነት ዘይወፅእ ኢልኩም ጠይቁ ንቲኤምኤች ተዋፅዎ ዘለኹም ገንዘብ በዓል መሓሪ ዮሃንስ በዓል ኪዳነ ኣመነ ንምንታይ ናፍቲ ሚድያ ንኸይቀርቡ ተኸልኪሎም ንምንታይ እዩ ባይቶና ዘውፅኦ መግለፂ ቲኤምኤች ዘይልጥፎ ንምንታይ ዜና ዘይሰርሐሉ ኪዳነ ኣመነ ዝበለ ዝደግመልኩም ዘለኹ ናተይ ኣነ ዛረቡ ኣይርደኩም ድሕሪ 10 ዓመት እዩ ዝርደኩም እዚ ኢሉ ዝጥይቕ ወለዶ የድልሎ ኣወፃይ ተዘለ ሱቂልካ ከወር ሒስካ ሰላማዊ ሰልፍ ስለ ዝወፃኻ ጆ ባይደን ስለ ዝበልካ ኣብ መሬት ስለ ተንከባለልካ ዝመጽእ ለውጥ የለን ኣብ ትግራይ ኣብ ትግራይ ዝእሰር ዘሎ ትግራዋይ ማዓተ ሸሓት ይነግረኩም ኣሎ ኪዳነ ኣመነ ስለዚ ኣብ ዝወፃ ዘለኹም ከምኡ ኢኹም ኤቢሲዲ ኢልኩም ተኸፋፊልኩም ኢኹም ዝኣምነኩም የለም እቲ መጀመርያ ዝእመን ብሕወሓት እትወዲ ዓድዋ እዩ ኣነ ብግልፂ እየ ዝነግረኩም ንስኹም ተሓቢእኹም እንዲኹም ትዛረቡ ኣነ ብግልፂ ይነግረኩም ኣሎ ካብኡ ዝተረፍኩም ከምቲ ኺዳና ከምቲ ውድብ ዝመቐለትኩም ኤቢሲዲ ላ 4 ዝኸፈለትኩም ከምኡ ኢኹም ብፍላያቱም መንጨብጨብቲ ደቂ ዓዲግራት ማለት ኣይተንጨብጭቡ ነብስኹም ከኣሉ ደድሕሪ ደቂ ዓድዋ እናኸድኩም ጨብጨበ ይተብሉ እንዲያም ክትድግፍዎ ዝግበአኩም ንዶክተር ኣብርሃም እዩ ነቶም ናይ ዓድዋ ጀነራላት ኣይኮኑ እዚ ተሓቢእኹም ስለ ትዛረቡ በብገዛኹም ብግልፂ ክነግረኩም ኢለ ስለዚ ትግራይ ዲያስፖራ ኣስተውዕሉ ሳልሳይ መልእኽተይ ንዓኹም ኣቱም ኤርትራውያን ንኢሳያስ ካብ ስልጣን ክትኣልዩ ተሓስቡ ዘለኹም ኤርትራውያን ሕወሓት ዲሞክራሲያዊ ውድብ እዩ ትብሉን ኣለኹም ሕወሓት ዲሞክራሲያዊ ውድብ እንድሕር ኮይኑ ንምንታይ እዩ ነዞም ክልተ እዞም ብድሕሪ ስእሊ ትሪእዎም ዘለኹም ንመሓሪ ዮሃንስን ንኺዳነ ኣመነ ንምንታይ ሚዳ ከልኪሎም ንምንታይ እዮም ኣብ መቐለ ንህዝቢ ንኸይእክቡ ተኸልኪሎም ኣቱም ደናቁር ተቃወምቲ ኢና ባህልቲ ብፍላይ ብደም ትግራዋይ ናብ ስልጣን ክትመፁ ተሓስቡ ዘለኹም ሕወሓት ዲሞክራሲያዊ ውድብ ምዃኑ መሓሪ ዮሃንስን ኪዳነ ኣመነን ይነግሩኹም ኣለዉ እዞም ተጋሩ እዚኦም ካብዚኦም ንልዓለ ምስክርነት ክኸውን ዝኽእል ትግራዋይ የለን ንስኹም ግን ሕወሓት ዲሞክራሲያዊት ውድብ እያ ናይ ህዝቢ ኤርትራ ነፃነት ተኣምን ውድብ እያ ስለዚ ምስ ሕወሓት ከይና ክንቃለስ ኢና ትብሉ ኣለኹም ሕወሓት ንትግራዋይ ኣብ ትግራይ ሚድያ ዝኸልከለት ውድብ ንትግራዋይ መሰሉ ዝዓፈነት ውድብ ሲ ንዓኹም ተቃሊሳስ ንኢሳያስ ካብ ስልጣን ኣውሪዳስ ንዓኹም ስልጣን ሂባስ ብዲሞክራሲ ክትመርሕዋ ኤርትራ ተሓስቡ ኣለኹም እዚ ትድንቁርናኹም እኮ እዚ ኮይ ሕወሓት ንትግራዋይ መሰል ዘይሃበት ንኤርትራዊ መሰል ክትበይቷልኒ ኪዳነ ኣመነ ነጊርኩም ኣብዚ ሕጂ ሰዓት ትግራዋይ ኤቢሲዲ ተባሂሉ ብሕወሓት ኣብ 4 ተመቒሉሎ ዝረብሕን ዘይረብሕን ትግራዋይ ማለት እዩ ሕወሓት ንባዕላ ነቲ ትግራዋይ ትብሎ ነቲ ተኣምነሉ ህዝቢ ነቲ ቃለሰሉ ትብሎ ዘላ ህዝቢ ዝእመንን ዘይእመንን ትግራዋይ ኢላ ኣብ 4 ከፊላቶስ ንዓኹም ንኤርትራውያን ፅባሕ ኣጋዲላ ተጋዲላ ንኢሳያስ ካብ ስልጣን ኣውሪዳስ ንዓኹም ዲሞክራሲያዊት ዝኾነት ኤርትራ ከተረከበኩም ተሓስቡ ኣለኹም ድንቁርናኹም እዚ ኤርትራውያን ንዓኹም ኣቱም ተቃወምቲ ዝብል ዘሎ እዚ ኣነ እዚ ዝገርመኒ ዘሎ ኪዳነ መሓሪ ዮሃንስ ነጊርኩም ኣብ ገገዛ ሕድሕድ ትግራዋይ ኣብ መቐለ እናኸዱ ንባይቶና ንውናትን ባንዳታት እዮም እናበሉ ዝዛረቡ ካድረታት ኣለዉ ሕወሓት ኢሉ መሓሪ ዮሃንስ ነጊርኩም ከዚ እንታይ ማለት እዩ ሕወሓት ባይ ኔቸር ናይ ሓሳብ ኣፈላላይ ኣይተቐበልን ዲሞክራሲያዊት ውድብ ኣይኮነትን ንስኹም ኤርትራውያን ተቃወምቲ ውድብ ባህልቲ ግን ተቃመርቲ ኣርተፍሻል ተጋሩ ሕወሓት ዲሞክራሲያዊት ውድብ እያ ኢልኩም ክሳብ ሕጂ ተኣምኑ ኣለኹም ናይ ኤርትራ ነፃነት ኖ ሕወሓት ናይ ኤርትራ ነፃነት ይተኣም ኣብ ችግር ስለ ዘላ እቲ ሓደ ዝሕዝን ድማ ኣብዚ ሕጂ ሰዓት ንሻዕብያ ምስ ዝኾነ ይኹን ሓቢርና ክንቃለሶ ክንዋግኦ ኢና ኢልኩም ፅቡቕ ነቲ ተጋርላይ ህዝባዊ ግንባር ንኢሳያስ ይተሰው ኢልኩም ህዝቢ ኤርትራ ይተሰውአን ኢልኩም ጋውና ኢልኩም ነቲ ስውእ ናይ ህዝባዊ ግንባር ነቲ ውድብ ዝበሃል ሻዕብያ ዝበሃል ውድብ ናይ ኢሳያስ ኢልኩሞ መሓሪ ዮሃንስ ግን እንታይ ኢልኩም ምስ ሕወሓት ዝኾነ ይኹን ኣፈላላይ ይሃልወኒ
ናይ ደገ ጸላእ መጪን ሕወሓት ክወቅዕ ግን ኣይፈቀደን እዩ ምስ ሕወሓት ኮይኑ እዩ ዝስዋዕ ኢልኩም ምስ ሕወሓት ጎን ኮይኑ እዩ ዝጋደል ኢልኩም ሪኢኹሞ ብልሒ ናይ ትግራዋይ እዚ እዩ ብልሒ ፖለቲካ ማለት ኤርትራ ንስኹም ተቃወምቲ ግን ነቲ ስርዓት ገዲፍኩም ነቲ ስውእ ምስኪናይ ዘይሰምዕ ዘይርኢ ብጅግነት ዝተሰወ ንህዝቢ ኤርትራ ሰላም ኢሉ ዝተሰወ ንዕኡ ከይተረፈ ጋውና ትብሎ ማሕሪ ዮሃንስ ግን ምስ ሕወሓት ክንድሽሕ ኣፈላላይ ይሃለወኒ ንሕወሓት ካብ ደገ መጪ ዝወግኣ ጸላኢ ኣብ ጎና ኮይኑ እዩ ዝቃለስ ኢልኩም ሪኢኹሞ እቲ ትግራዋይ ርእሱ ረእይዎ ናይ ትግራዋይ ብልሒ ንስኹም ግን ደናቆር ኢኹም ንህዝብኹም ፈራሕ ህዝቢ ትብልዎ ነቲ ሰራዊት ኤርትራ ባርያ ሰራዊት ትብልዎ ነቲ ስውእ ጋውና ትብልዎ ማሕሪ ዮሃንስ ግን ነጊርኩም ንውድብ ሕወሓት ካብ ደገ መጪ ክወቅዓ ዝኽእል ውድብ እንተሎ ምስ ሕወሓት ኮይኑ እዩ ዝቃለስ ማንም ንሕወሓት ክትንክፋ ይደሊኒ ኢልኩም ኢንዳይሬክትሊ ሕወሓት ናተይ ውድብ እያ እዩ ዝብለኩም ዘሎ ኣብ ፀገምና ኣብ ሽግርና ሕወሓት ናትና እዩ ዝብለኩም ዘሎ ንስኹም ግን ንውድብኩም ንህዝብኩም ንሰራዊት ኤርትራ ክትጻረፉ ክትንቋሽሹ ትውዕሉ ኣለኹም ረእይዎ ናይ ትግራዋይ ብልሒ ጽባሕ ትግራዋይ እንድሕር ተዓዊቱ ንዓኹም ኣቱም ኣብ ወፃእ ዘለኹም ተሸኪምኩም ዝኣቱ ከይመስለኩም ምስ ሻዕብያ ተሰማሚዑ ክነብር ተዘየለ ግን ባርያ ኮይንኩም ኢኹም ክትነብሩ ኣብ ትሕቲ ትግራዋይ ኣብ ትሕቲ በዓል ማሕሪ ዮሃንስ እንድሕር ተዓዊቶም ማለት ድሕሪ 34 ዓመት እንድሕር ተዓዊቶም ኣብ ትሕቲኦም ኮይንኩም ባርያ ኮይንኩም ጥራሕም ክተገልግሉ ረእይዎ ኣባኻትኩምን ኣብ ማሕሪ ዮሃንስን ኣብ ኪዳን ኣመነን ዘሎ ናይ ፖለቲካ ፈላላይ ራዩ ወላ ኪዳን ኣመነን ዝሃለወ ሃለወ ምንም ይኹን ኣፈላላይ ይሃልዎ ምስ ውድብ ሕወሓት ምእንቲ ህዝቢ ትግራይ ኢሉ ግን ኣብ ጎን ሕወሓት ኮይኑ ተቃሊሱ ካላሽን ሒዙ ወጪ ተቃሊሱ ንስኹም ግን ንህዝብኹምን ንሰራዊት ኤርትራን ነቶም ስዋዕትን ክተንቋሽሹ ትውዕሉ ኣለኹም እዚ ኣፈላላይና እዚ ደናቁር ዝብለኩም ድማ ነዚ ኣቱም ተቃወምቲ ኢና ትብሉ ደናቁር ዝብለኩም ነዚ ለዚ እዚ ናይ ሎሚ መልእክተይ በአጠቃላይ መልእክቴ ይሄ ነበር እንግዲህ በዚሁ አጋጣሚ ለኢትዮጵያ መንግስት ዶክተር አብይ ወይም ሌላው የመንግስት ባለስልጣን እነዚህ ሰዎች ቃለ መጠይቅ ሲያደርጉ ስሟቸው በደንብ ማዳመጥ መቻል አለባቸው ከውስጣቸው ያለውን ልዩነት ለማወቅ ቀላል ነው የተደረገውን ቃለ ምልልስ ወደ አማርኛ መተርጎም መስማት ማዳመጥ ነው ስለዚህ ጦርነቱ በቆየ ቁጥር በቆመ ቁጥር በህወሓት አመራሮች እርስ በርሳቸው ልዩነቱ እየሰፋ እየመጣ ነው አዲሱ ትውልድ ለውጥ ፈልጎ ከህወሓት አመራር ሙሉ ለሙሉ ተለይቷል ስለዚህ ይሄንን አጋጣሚ መጠቀም መቻል አለባችሁ ምን ማድረግ እንዳለባችሁ ራሳችሁ ስለምታውቁ አሁን ትልቁ ችግራቸው ሚዲያ አይደል የኢትዮጵያ መንግስት እንዲያውም ብልጥ ኮንክ ለነዚህ ሰዎች ሚዲያ መክፈት የተለየ ሐሳብ ማምጣት ከህወሓት ጋር ሐሳብ ለሐሳብ ማፋጀት ማጋጨት ከጦርነቱ ውጭ ነው በጦርነት መከላከያ እንደሚያሸንፍ እርግጠኛ ነኝ ኪዳን አመኔ አንድ የተናገረው ትልቅ እውነት አለ የህወሓት አመራሮች ጀነራሎችም ዋሽተውናል ጦርነቱ ሲጀመር 9500 ምናምን ወታደር ነበረን አሉ ኪዳን አመኔ ትናንትና የተናገረው ልንገራችሁ 5000 ወታደር ብቻ የልዩ ኃይል ብቻ ነው የነበረን ብሎ በግልጽ አስቀምጦታል ከዚህ በላይ ሚስጥር ከዚህ በላይ ልዩነት የለም ስለዚህ መንግስት የነዚህ ልዩነቶች መጠቀም መቻል አለበት በተረፈ አይዞን እንበርታ አሁንም የህወሓት ግብአተ መሬት እስኪፈጸም ድረስ ትግላችን ወደፊት ይቀጥላል ከብልጽግና ጋር እንቀጥላለን የዶክተር አብይ አመራርን እንደግፋለን አሁንም ፍትህ ለትግራይ ህዝብ ሞት ለህወሓት አመራሮች መልካም ቀን መልካም ጊዜ